ህገወጡ የህወሓት ቡድን በትግራይ ክልል ሰብአዊ መብት ረገጣውን ቀጥሎበታል። የፖለቲካ ስልጣንን ከህዝብ ህልውና ሰላምና ደህንነት በላይ ያስቀደመው ይህ ቡድን የትግራይ ህዝብ ማለቂያ በሌለው ጦርነት፣ ስደትና ስቃይ ውስጥ ለመክተት አልደከመም። ከኔ በላይ አዋቂ የለም በሚል አብሪታዊና አምባገነናዊ አስተሳሰብ ሲመራ የቆየው ይህ ቡድን ከፖለቲካ ድርጅትነት ወደ አደገኛ የሽብር ቡድንነት በመሻገር ማንነቱን ገልጧል። አሁን ደግሞ እስከ 25 ዓመታት በሚደርስ እስራት የሚያስቀጣ መብትን የሚጋፋና የጫካ ህግ የሚያሰኝ አዲስ አዋጅ አውጥቶ በህዝብ ላይ እያደረሰ ያለውን ጭቆና አጠናክሮ ቀጥሏል። አዲስ ህግ አውጥተው እስከ ሞት ቅጣት ድረስ የሚያስደርስ ቅጣት የያዙበት ሁኔታ ነው ያለው። ስለዚህ በጣም መጥፎ ሁኔታ ነው ያለው። ይሄ እንግዲህ ወጣቱ በሁሉም የሚኖረው ተጽዕኖ በጣም ከፍተኛ ነው። ስለ ትግራይ አሁን ኖርማል ይሆን በሌላ አካባቢ ኖርማል የሆኑ የልማት የዲሞክራሲ ወሬዎች የምታወራበት ሳይሆን የትግራይ ህዝብ ህልውና አደጋ ላይ የተጋረጠበት፣ ወጣቶች ወደ ጎረቤት ሀገር የሚሸጡበት፣ ወደ ውክልና ጦርነት የሚሰማሩበት ሁኔታ ነው ያለው። በጣም አሳዛኝ ሁኔታ ነው ያለው ትግራይ። ብዕርና ደብተር ይዘው ስለ ነገዋ ኢትዮጵያ ስለ ብሩህ ተስፋቸው ያለሙ የነበሩ ወጣቶች በአሁኑ ወቅት የጦር መሳሪያ ተሸክሞ የሞት አውድማ ላይ እንዲማግዱ ማድረግ የህገወጥ ቡድኑ መሻትና ፍላጎቱ ሆኗል። የዚህ ቡድን ፍላጎት ይህ ቢሆንም ላፍታም ቢሆን ለትግራይ ህዝብ ሰላም ተጨንቆም አለማወቁ በእውነታ እየተጋለጠ ይገኛል። ስለ ትግራይ አሁን ኖርማል ይሆን በሌላ አካባቢ ኖርማል የሆኑ የልማት የዲሞክራሲ ወሬዎች የምታወራበት ሳይሆን የትግራይ ህዝብ ህልውና አደጋ ላይ የተጋረጠበት፣ ወጣቶች ወደ ጎረቤት ሀገር የሚሸጡበት፣ ወደ ውክልና ጦርነት የሚሰማሩበት ሁኔታ ነው ያለው። በጣም አሳዛኝ ሁኔታ ነው ያለው። ወጣት ሰራዊት የነበረ ወጣት ሰላሜን ነው የምፈልገው፣ እንደማንኛውም ዩኒቨርሲቲ ገብቼ ኢንጂነር ሆኜ ሌላው አካባቢ የሚታየው ልማት ተቋራጭ መሆን ነው የምፈልገው በሚልበት ሰዓት እሱንም እያስገደድኩ የኔን ህልውና ለማረጋገጥ የሚያስችል ዘመቻ አካሄዳለሁ እያለ ያለው ሊደርሺፕ እኔ እንትን የለብኝም። ይሄ የሚሸፋፈነው ነገር የለም። ኢትስ አ ክሪሚናል ኢንተርፕራይዝ፣ የወንጀል ኢንተርፕራይዝ ነው ይሄ እንጂ የሆነ የሰፊው ህዝብ ጥቅም የትግራይ ህዝብ ልዕልና ምናምን አሳስቦት የትግራይ ህዝብ ልዕልና የሚረጋገጠው በሰላም ብቻ ነው። ቡድኑ የራሱን ህልውና ለማስቀጠል ሲል ብቻ የግዳጅ ወታደራዊ ምልመላን በማስፋፋት ወጣቶችና ህፃናትን እያፈሰ ለጦርነት ከመማገድ ባለፈ ለሻቢያና ለሱዳን ኃይሎች በመሸጥ የገቢ ምንጭ እያደረጋቸው ይገኛል። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለህ ነው። ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው እነዚህ ሰዎች። ነገ ከነጎዳ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ይሄንም ብለው በግምት አይደለም። ኤቭሪ ስቴፕ ኦፍ ዘ ዌይ ዘመራው ውስጥ ነው የነበርኩት። ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሚት የሚያደርገው ጠቅላላ። ህገወጡ የህወሓት ቡድን የሰላም ስምምነቱን በማፍረስ በትግራይ ክልል የሰብአዊ መብት ረገጣውን እያባባሰ ለመምጣቱ ደግሞ በመቶ ሺዎች የሚቆጠሩ ወጣቶች አፈሳውን በመሸሽ ክልሉን ለቀው እየወጡ መሆናቸው ብቻ ምስክር ይሆናል። ሰብአዊ መብት ረገጣው በቃ ጫፍ ላይ ደርሶ ህዝቡ ተሸብሮ እንግዲህ ዋናው ዓላማ መስለኝ ከኤርትራ የተማሩት ነገር ነው። በብዙ ነገሮች ማለት አስገድደህም ወታደር ማድረግ ይቻላል። አስገድደህ ትምህርት አቋርጠህ በአንድ ካምፕ ማስተማር ትችላለህ። ሌሎች በርካታ ሰው ስታስጨንቀው ሳይወድ ስለ ልማት ስለ ዲሞክራሲ ሳይሆን የሚጠይቀው ስለ ህልውና ብቻ ነው። ስለዚህ ሳይወድ ወታደር ማድረግ ይቻላል የሚል አይ ቲንክ ከሻዕቢያ ጋር የተማሩት ትምህርት እሱ ነው በጣም በፍጥነትና በስፋት እየተገበሩ ያሉት። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ኦልሬዲ በመቶ ሺዎች የሚቆጠር ተፈናቃይ አለ ወደ ቦታው መመለስ የነበረበት። የሱን ጉዳይም ይደር ተብሎ አሁን ተጨማሪ መቶ ሺዎች እየተፈናቀሉ ነው። የሀገሪቱን ኢኮኖሚ የጎዱ ወጣቱን ትውልድ በግዴታ ውትድርና እያሰቃዩ ሀገሩን ጥሎ እንዲሰደድ ያደረጉት የሻቢያው መሪ ኢሳያስ አፈወርቂ አሁንም በአካባቢው ተጽዕኖ ፈጣሪ መስለው ለመታየት የህገ ወጡ ቡድን ጉዞ ለራሳቸው የፖለቲካ ቁማር መጠቀሚያ ለማድረግ ባፈጀ ሴራ ተወጥረዋል። የኤርትራ ህዝብ ከ3 ምናምን ሚሊዮን ወደ 1 ምናምን ሚሊዮን ወረደው። በቃ ሁሉ ነገር በጦርነት ፈታለሁ የሚል መንግስት ስላለው ነው። ሁሉን ወታደር አረጋለሁ የሚል መንግስት ስላለው ነው። ሰው በስደት ይወጣል። ይተኮሰበት ሰሃራ በረሃ አጋቾች እየያዙት
እንደምንም ብሎ አምልጦ አውሮፓ ገብቶ ድንገት ቤተሰቤን አግዛለሁ በሚል የአፍሪካ ትልቁ የስደተኛ ምንጭ ሀገር ሆኗል ኤርትራ። ትግራይ አሁን ሊተካው ነው በቅርብ ጊዜ። ሱሱ እንዳይሆን ማስቆም አለብን ሁላችንም። በትግራይ ክልል ውስጥ ችግር እየፈጠረ ያለው ቡድን በአስቸኳይ ተጠያቂ የሚሆንበት አሰራር ሊዘረጋ እንደሚገባ የተላለፈ መልእክት ነው።